ይህ ጥሩ መጽሐፍትና እውነተኛ ታሪኮች ተተርከው የሚቀርቡበት ቻናል ነው። ሰብስክራይብ በማድረግ ይጀምሩ። ጅዳ ነኝ ይላል የመጽሐፉ ርዕስ። ከጸጋ ዮሐንስ፣ ተራኪ ፋንታ ገብረ ማርያም። በዚያን ወር በጣም ብዙ የሳውዲ ሴቶች የአበሻ ሰራተኛ ይፈልጉ ነበር። ለእኔም ይሄ ጥሩ አጋጣሚ ሆነልኝ። ምክንያታቸው የፊሊፒን ሰራተኞችን ከቤታቸው ማስወጣታቸው ነው። እኚህ የሳውዲ ሴቶች የአንድ ሀገር ሰው አንድ ይመስላቸዋል። ነገሩ እንዲህ ነው። ወሬው የተናፈሰው ከሌላዋ አረብ ሀገር ኩዌት ነው። የኩዌት ሴቶች የቤት ሰራተኞቻቸውን በጣም እንደሚያሰቃዩ ይታማሉ። እናም አንዲት ፊሊፒናዊት እመቤቷ እንደ ጋርዲዮሽ ዘመን እየጠፈጠፈች ታሰራታለች። ፊሊፒኗ በጣም ትማረርና ቂም ትይዛለች። ከዛ የሁለት ወር ዕድሜ ብቻ ያለውን ያሰሪዎቿን ህፃን ፍሪጅ ውስጥ ከታ መሞቱን ስታረጋግጥ ከአልጋው መልሳ ታስተኛውና ዝም ትላለች። ህፃኑ ሆስፒታል ሲመረመር በኃይለኛ ብርድ መሞቱ ይታወቃል። የህፃኑ ወላጆች በህፃኑ ክፍል የተደረገለትን የአየር ማቀዝቀዣ መቋቋም አቅቶት መሞቱን ተረድተው ሰራተኛዋ ሳትጠረጠር የስራ ጊዜዋን እየተጠፈጠፈች ትጨርስና ወደ ሀገሯ ትገባለች። ሀገሯ ሆና ላሰቃየቻት እመቤት የቂም በቀል ደብዳቤዋን ትልካለች። ደብዳቤው የህፃኑን አገዳደል በቅደም ተከተል ይገልጻል። ይህ ወሬ ጅዳ እንደደረሰ ወዲያውኑ የፊሊፒን የቤት ሰራተኞች ተፈላጊነታቸው ቀነሰ። እኛ ሀበሾቹ ቦታቸውን ልንተካ መልካም አጋጣሚ ሆነልን። የአሁኗ እመቤቴ አጠር ያለች ሆና ከአገጯ ስር የተንጠለጠለው ስጋ ጎትቷት ይበልጥ ያጠረች ትመስላለች። ያለምንም ስጋ እምቢ ብሎ ለብቻው የተገተረ ዘለግ ያለ አፍንጫዋ ከወደ ላይ እንደ ቁራ ምንቋር ሰበር ያለ ነው። ስትናገር የሚያነፋንፋትም ስብራቱ ሳይሆን አይቀርም። ሰውነቷ እጅግ በጣም ወፍራም እያለ ፍጥነቷ ግን የማይታመን ነው። ከቂጧ ጋር ብቻውን የሚንቀሳቀስ አካሏ ሌላ ስም ያሸዋል። እንደው አንድ አሽሟጣጭ አዝማሪ ሽንጧ ሲውረገረግ አቤት ወገቧ እያለ የሚያዜምላት አይነት ነች። ስታወራ ከመጠን ያለፈ እጆቿን ስለምታወናጭፍ የምትለው ከእጆቿ መወራጨት ጋር ዝብርቅርቅ ይልብኛል። ትናገርና ብረታማ ጥርሶቿን ፍልቅቅ ታደርጋለች። አንዳንዴ የራሷ ያልሆኑት ብረታማ ጥርሶቿ እየተንገጫገጩ የራሷኑ ጆሮ ሳይዘገንኑ አይቀሩም። ሴትዮዋ የሴት ወዘና የለባትም። ልጆች እንደሌሏት ገና ስገባ ነው የነገረችኝ። ለማየት የጓጓሁት ባሏ ያልጠበኩትን ውበት ይዞ ክው አደረገኝ። የገረመኝ ደግሞ በመሃላቸው ትልቅ የውበት ልዩነት እያለ በባሏ ሳትቀና እንደ ሌሎቹ እመቤቶች የተለመደ ማስጠንቀቂያ ፈጽሞ አላሰማችኝም። ባሌን ቀና ብለሽ እንዳታይ የሚለውን ማለት ነው። እኔም ደግሞ ቀሚስ ለብሶ ለሚንጀላጀል ወንዳቸው ወንድ ብለው በሚለው ማሽሟጠጤ ፋንታ ወንዱ እብድ ነውን? ይህን ሁሉ ውበት ለዚች አስቀያሚ ሴት እንዴት ይሰጣል? እሷስ ይህን ሁላ ውበት ያለውን ወንድ እንደማይገባት እያወቀች እንዴት ይህን ከባድ የተፈጥሮ ወንጀል ትፈጽማለች በሚለው ተካሁት። የአረብ ሀገር ወንዶችን በቀሚሳቸው መናቄ ከልቤ አልነበረም። ነገሩ ሌላ ነው። የአረቡ ወንዶች በጣም የሚያጓጉ ናቸው። በጣም ጀዲድ ሸቃላ አዲስ ገረድ ጠየቀ። አይዋ አዎ አለችው። ከአይኑ ስር ሊሸሽገው ያልቻለ ፈገግታ አየሁበት። በጣም ረጅምና ደልዳላ አካል አለው። ልቤ ወዲያውኑ መጨፈር ጀመረ። ግን ቁመቱን ችላ እንዳለ ሰው አይኔን ወደ መሬቱ አደረኩ። ተስማምቼ ስራ ጀመርኩ። ልጆች ስለሌሉ ብዙም የሚያደክም ስራ አልገጠመኝም። ብቻ ወጣትነቴን የሚፈታተን ውበትን ፈርቻለሁ። ቀስ በቀስ ከሰውየው ጋር ሳላስበው የአይን ንግግር ጀመርኩ። የአይን ጨዋታ፣ በአይኑ ብቻ።
ከወደ መሃል ጥቁር ሰማያዊ የሆነውን የአይኑን ብሌን ወደ አመዳማ ግራጫ የሚያደላ ወፍራም ክብ ሰርቶ አድምቆታል። የተቀረው የአይኑ ክፍል ነጭ ነው። የንጣት መጨረሻ ነጭ። እንቅልፉ እንኳን ቢመጣ ይቀንሳሉ እንጂ አይደፈርሱም። ሁሌ የነጹ ናቸው። የእግር ጣቶቹንና እጆቹን የወረሰው ፀጉሩ አካላቱ በሙሉ ፀጉር ብቻ እንደሆነ ይናገራሉ። ፀጉር የሞላው ወንድ ውድድ የማደርግ ይመስለኛል። ልክ ህፃናት እያለን አባ ጨጓሬ እያለን የምንጠራው ተክል ቆርጠን እጆቻችን ላይ ስናነካከው የሚፈጥረው ልስላሴ አይነት ልስላሴ መላ አካሌን ገላይም በመላ በፀጉሩ የሚያጫውተው ይመስለኛል። ሁሌ ማታ ማታ ስራ ጨርሻለሁ ብዬ ለመኝታ ስሰናበት እመቤቴ አይኗን ከቴሌቪዥን ላይ ሳትነቅል ነሚ ተኚ ስትለኝ፣ ባሏ ግን ስርቅ አድርጎ የሚያጠግብ ፈገግታ በአይኑ ይሰጠኛል። በአይኑ ፈገግ የሚል ሲያሰኙ የሚፈነድቅ ቆንጆ ነው ብዬ ተመኘሁት። በማያገባኝ በሚስቱ ስቀና ተሰማኝ። ለምን አትወፍር ይህን የመሰለ ገላ እያቀፈች። አንዳንዴ በህልሜ በዚያ ወንዳ ወንድ ቁመናው በጣም ሲጫነኝ ደክሞኝ አድራለሁ። የእውነት አብሮ ያደረ ያክል ሰውነቴ በምኞት ድቅቅ ሲል ይውላል። ምኞቴ ምኞት ሆኖ አልቀረም። አንድ ቀን አይኔን ስከፍት የእውነት ከፊት ለፊቴ ቆሞ አየሁት። ያን የመሰለ ወንድ የክፍሌን በር ከፍቶ ከአልጋዬ አጠገብ። የምሆነው ጠፋኝ። ረጋ ብሎ አልጋዬ ጫፍ ተቀመጠ። ባህቢክ እወድሻለሁ አለኝ። እኔ ግን ዝም። ምን አወል ነዝራ በመጀመሪያ እይታ አለኝ። አሁንም ዝም አልኩ። ኢንቲ ጀሚላ ወቡኒ ቆንጆና ቡናማ ነሽ አለኝ። አሁንም ዝም አልኩ። ብድግ ብዬ አልፌው ልወጣ ስል ወገቤን ያዘኝ። ጠንከር አድርጎ መተንፈስ እስኪያቅተኝ ወደ ላይ ብድግ አደረገኝና እንደ ህፃን አየኝ። ደሞ አወረደኝ። መፍዘዜን እርግጠኛ ሲሆን ቀስ አድርጎ አስተኛኝ። ረጅም የመኝታ ቀሚሴን ከእግሩ ጀምሮ እስከ አንገቱ ቀደደው። ቢጃማዬ ሲቀደድ ያሰማው ድምፅ ሚስቱን ከእንቅልፏ የሚቀሰቅስ የመድፍ ድምፅ ሆኖ ጎልቶ በጆሮዬ ያነጣጠረ። በጣም ስለሰጋው ከእጁ ተስፈንጥሬ ተነሳው። እንዴት አዳዋ ሻንትነም እንድትተኛ መድኃኒት ሰጥቻታለሁ አለኝ። ፍራቻዬን አቃለለልኝ። ግን ደግሞ በውበቱ የሚያታልለኝ ሰይጣን መስሎ ተሰማኝ። ለወትሮ ያስቀናችኝ ወፍራሟ ሚስቱ አሳዘነችኝ። ሲጠጋኝ ገፋሁት። እሱ ግን ኃይል አልተጠቀመም። አይኖቹ ብቻ የተለየ ኃይል አላቸው። ልከላከለው የማልችል የውበት ጌታ ነው። እንዴት ላመልጠው እችላለሁ? ነገራችንን ከጨራረስን በኋላ አንሶላዎቹን ማጠቢያ ማሽን ከቶ እስኪጨርሱ በተፈጠረው ነገር እንዳልሰጋ ሌላ ቤት ተከራይቶ እንደመቤት እንደሚያስቀምጠኝ ቃል ገባልኝ። ማሽኑ አንሶላይን አድርቆ ሰጠው። አልጋዬን በትክክል አንጥፎ ሁሉም ነገር እንደነበረ ሆነ፣ ከእኔና ከመኝታ ቀሚሴ በስተቀር። ጠዋት እየታመንኩ ተንቀሳቀሱ። በ3 በ4 ቀን ልዩነት እንዴት ነሽ ይለኛል። ሌሊቱን እኔ ጋር ያሳልፋል። ሚስቱን በመኝታ ድባብ ቆልፎባት ማለት ነው። እየበዛ ሲመጣ እኔው መቅናት አመጣው። በወፍራሟ ሴት አነስ ያለች ቆንጆ ቤት ተከራይቶልኝ ስራ ይለቀኩ። ሴትዮዋ ምንም ሳትጠረጥር ባሏን ይዤ ወጣው። ማንም ሳያውቅ ጎጆ፣ ትዳር፣ ግላጭር ጊዜ፣ ምግብ፣ ውሃ ሁሉንም ነገር ያመጣልኝና የቶሎ ቶሎ ሳም አድርጎኝ ውልቅ ይላል። ለሽርሽር ከከተማ ወጣ ብሎ ከባህር ዳር የተሰሩ ትናንሽ ቪላ ቤቶች ካሉበት ወሰደኝ። ይሄ ትንሽ ነፃነት አለው፣ ግን የሚፈቀደው ለተጋቡ ሰዎች ብቻ ነው አለኝ። እኔ ታዲያ እና መች ተጋባንኛ አልኩት። የደረት ኪሱን እየዳበሰ አትጨነቂ አለኝ። የሆነ ወረቀት እንዳለ ገባኝ። ወረቀቱን ለማየት አልጓጓሁም። እንዳልተጋባን አውቃለሁ። እስካሁን በአገራቸው ያላየሁትን ውበት አሳየኝ። እኔ ደግሞ ውበት ሳይ ከምግብ ጀምሮ የሁሉ ነገር ፍላጎቴ ይቀሰቀሳል። ውበት ይገዛኛል።
ቦታው ውብ ነው። የሰማዩና የባህሩ ከለር ተመሳስሏል። ባህሩ ጸጥ ያለ ነው። በዛ ላይ ጥርት ብሏል። ከላዩ ላይ የሚነፍሰው ሽውታ ህይወት ነው። በበረሃ ላይ ይህን የመሰለ ውበት። አየሩን በተናጥል ለዚህ ስፍራ ብቻ የተሰራ ይመስላል። ቀዝቀዝ ያለ ነው። ባህር ዳሩ ላይ ተቀመጥን። ሁለታችንም ለለበስነው ልብስ መበስበስ አልተጨነቅንም። ተቀራርበን ተቀምጠናል። እግሩን በውሃ ውስጥ ከእግሬ ጋር ቆለፍ ፈታ እያደረገ ሩቅ ሩቅ ያያል። እኔ ቀስ ስልና አየት ሳደርገው ዩስሪ የማላቀው ቆንጆ ነገር ይሆንብኛል። የተቀመጥንበት ቦታ ጨምሮለት ነው መሰለኝ ይበልጥ አምሯል። እሱም እኔን የመሰጠኝ ቦታ እጅግ መስጦታል። በሐሳቤ አረባ ይሆን ኖሮ ሰዓሊ ይወጣው ነበር አልኩ። እነሱ ከልጅነታቸው ጀምረው የሚጫናቸው ከባድ ድሎት አሟሙቆ ስለሚያስተኛቸው ደስታ ፍለጋ አይደክሙም። ለስዕል ማለት ነው። ከሽርሽሩ መልስ አዲሷ ቤታችንን ቆልፎብኝ ሲሄድ ግን እስኪመጣ ብዙም አልናፍቀውም። ፍቅር ናፍቆትን ያስከትል የለ። እኔ ግን በግማሽ ፍቅር ተጠምጄ ወይ ጉድ ማለት ጀምሬያለሁ። እኔ የማፈቅረው ሲዋብ አይኖቹ ሲፈዙ ብቻ የመሆኑ ጉዳይ ገርሞኛል። ነገሮቹ ሁላ በፍጥነት አድገው በፍጥነት ሊጠፉ ነው ብዬ ስለ ሚስቱ እንዲነግረኝ ጠየቅኩት። ለምን እንደሆነ ራሴም አላውቅም። ከሁለት ለአንዱ ሁኔታዬ እንደሚሆን ግን እርግጠኛ ነኝ። ስለ ሚስቱ ሲያወራልኝ በቅናት ነድጄ እየከሰመ ሊሄድ የተቃረበውን ፍቅር እፍ ብዬ ለማንደድ፣ ወይ ደግሞ ስለ ሚስቱ ሲያወራልኝ ምንም ሳልቀና እየጠፋ የሄደው ፍቅር እፍ ብሎ ጨርሶ ለማጥፋት ራሴን አዘጋጀው። ስለ ሚስት ንገረኝ አልኩት። ሚስቴ እንዳየሻት አስቀያሚና ወፍራም ሴት ነች አለኝ። ታዲያ ምኗ ነው? አላስጨረሰኝም። ታውቂያለሽ፣ ለመጀመሪያ ጊዜ ስለ ሚስቴ ለሌላ ሴት ፍላጎት ሲኖረኝ፣ ምናልባት በህይወትሽ የመጀመሪያው ወንድ ስለሆንኩኝ ይሆን እንዲህ ስለ ሁሉ ነገር የማወራልሽ? ብቻ ምን ያህል ጥሩ ልጅ እንደሆንሽ ታውቂያለሽ አለና ሳመኝ። የፍቅር ጨዋታ ውስጥ እንዲገባና ውይይታችን እንዲያበቃ አልፈለኩም። ለወሬው ብቻ ሳይሆን ፍላጎቴ ቅስቅስ ብሏል። ዩስሪ አጠገቤ ሆኖም ማለት ነው። ያ ሁሉ የጋለ ስሜት የት ገባ? ስለ ፍቅር ብዙ ሲባል ሰምቻለሁ። ለአጭር ጊዜ አፍቅረው ቶሎ የሚረሱ አይነት ሰዎች እንዳሉ ማውቃለሁ። እኔ ከእንደነሱ አይነት ሰዎች አንዷ መሆን ፈጽሞ አልመኝም። ይሉኝታም በጣም እየተሰማኝ መጥቷል። በዚህ 3 ወራት ዩስሪን በቃ ሀይ ማለቱ የእብደት ያህል ተሰማኝ። በየ3 ወራቱ የሚያከትን ፍቅር የሚይዘኝ ፍጡር ከሆንኩ በህይወት ዘመኔ የስንት ፍቅር ባለቤት ልሆን ነው? ወይስ የያዘኝ ፍቅር አልነበረም? ያ ሁሉ ቃጠሎስ ሌላ ስም ይኖረው ይሆን? ዩስሪ የሚስቱን ገለጻ ቀጠለልኝ። ሚስቴ እስካሁን ካዩዋቸው ሴቶች ሁላ የተለየች ናት። ማለቴ ከእናቴ፣ እህቶቼ፣ ከዚህ በፊት ካዩዋቸው ፍቅረኞቼ፣ ከሁሉም። አቋረጥኩትና ዩስሪ ሚስቴ አትበል፣ በእኔ ፊት በስሟ ጥራት። ለምን ትቀኛለሽ? የደስታ ፊቱ ቦግ አለ። አይ ሳይሆን፣ እሺ ልቀጥልልሽ። ሚስቴ ይቅርታ ናዲያ 2 ወንድማማቾች የወለዱን ያጎት ልጆች ነን። በልጅነታችን ጊዜ ብቻዋን የመሆን ልማድ ስለነበራት ምንም የልጅነት ትዝታ ከእርሷ ጋር የለኝም። ስንጋባ የመረጥኳት እኔው ነበርኩ። እናቴ አስቀያሚነቷን እንደ ትልቅ ነውር ቆጥራ ሰርጉ እንዲሰናከል ብዙ ጥረት አድርጋ ነበር። እኔ እንግዲህ እንዲህ ነኝ። ሚስት ስመርጥ ሚስቴ ለእኔ ብቻ መሆን አለባት ባይ ነኝ። ቆንጆ ከሆነች ብዙ ነገሮች ይጋሩኛል። ወንድ ማለት አይደለም። የሳውዲ ሴቶች የሚያደርጉት ግብዣ ብዙ ነው። እንደውም ብዙዎቹ ግብዣ ህይወታቸው ነው። ይጋብዛሉ፣ ይጋበዛሉ፣ ይለብሳሉ፣ ይፈነድቃሉ። ይህ ሁላ ባላቸው ትከሻ ላይ ነው። እንደምታውቂው ሚስቱን የሚያሰራ ወንድ ወንድ አይደለም የሚል ባህላዊ ተጽዕኖ አለ። ወንድ ይሰራል፣ ሚስት ደግሞ የሰራውን ሁላ በግብዣ ምሽት ውድ ቀሚሶችን አብሳ ትጨርሳለች። በተለይ ለራሳቸውና ለልጆቻቸው በቂ ነው ብሎ የገመቱትን ሀብት ከያዙ የተትረፈረፈ ሀብት የሚያመጣባቸውን ሰበብ ለመቅጨት ጥሩ የገንዘብ መበተኛ ዘዴያቸው ግብዣውን ማብዛት ነው።
በግብዣ ወቅትም ተሰብስበው የባላቸውን ንብረት የመቀነስ ወይም በራሳቸው ስም ለማድረግ ውጥን ይወጥናሉ። ሞኞች ናቸው። በእርግጥ ሁለተኛ፣ ሶስተኛ ሚስት ለማግባት ገንዘብ ወሳኝነት አለው። ይህን የሚያደርጉት ባሎቻቸውን ጠልተው ሳይሆን ሃይማኖቱና ሕጉ የሚፈቅደውን ከአንድ በላይ ጋብቻ እንዳይፈጠር ለመከላከል ነው። ታዲያ በሌላ ጎኑ ሚስት እንዲያገባ መገፋፋታቸውን አያውቁትም። ሌላ ጋብቻ የመፍጠሩ ሁኔታ የሚፈጠረው በገንዘብ ብቻ ይመስላቸዋል። በዚህ መንገዳቸው የባላቸውን ሕይወት አሰልቺ ማድረጋቸውን አያገናዝቡም። ይህን ሕይወት ከማግባቴ በፊት በታላላቅ እህቶቼ፣ በእናቴና በአጎቶቼ በሁሉም አይቼዋለሁ። ታዲያ ቆንጆ ሴት ካገባው እንደፈለግኩ ላደርጋት አልችልም ብዬ ናዲያን አገባዋት። ካገባዋት በኋላ ግን ይህችን ሴት የሴቶች ሁሉ ቁንጮ አድርጌ እንዳከብራት የሚያደርገኝን ብዙ ባህሪያቶችን አገኘው። እሷን በማግባቴ በየቀኑ ደስተኛ ሆንኩኝ። ይገርምሻል፣ ናዲያ ሙሉ ነፃነትን ሰጠችኝ። ማውራት የምፈልገውን አወራላታለሁ። ካልፈለግኩ አትጠይቀኝም። የት ሄድክ፣ ከየት መጣህ ምናምን አትልም። ዝም ያለች ናት። እና ይህ ሁኔታዋ ከእርሷ ያላገኘሁትን ቅጥነትና ቁንጅናን ከሌሎች ባገኘው የማትቃወም መሆኗን አረጋገጠልኝ። ሕይወቴ የእርሷ እንደሆነች ታውቂያለሽ። ከእርሷ ፍጹም ሰልችቼ አላውቅም። የምሳ ሰዓትና 4 ሰዓት አሳልፌ አላውቅም። በጣም እንዳከብራት አክብራኛለች። ስሜቴን የሚነካ አንድ ቃል ተንፍሳ አታውቅም። ይህች ሴት ራሷን ጠንቅቃ ያወቀች ብቸኛ ሴት ነች። ብዙ ጊዜ ሴቶች ባሎቻቸው ወደ ሌላ ሲሄዱ ምንድነኝ ብለው ራሳቸውን በትክክል ከመገምገም ይልቅ ሽንጣቸውን ይዘው ከኔ በምን ትበልጥና ነው እሷ ጋር የሄድከው ብለው ይንጣጣሉ። እኔ ልሰጥ ያልቻልኩት ምንድነው ብለው ራሳቸውን አይጠይቁም። እርግጠኛ አይደለሁም እንጂ እኔ ከተለያዩ ቆንጆች ጋር እንደምተኛ ሚስቴ ሳታውቅ የምትቀር አይመስለኝም። ዝም ብትልም ሞኝ አይደለችም። ግን ውበት እንደሚሰለች ታውቃለች። ውበት ይሰለቻል። ስለዚህ የማይሰለቸውን የህይወት እርጋታን ትሰጠኛለች። ሚስቴ የማይሰለች ውብ የሆነ ውስጧ ቆንጆ ነው። ስራዬ ሳይሳካልኝ ሲቀር ታረጋጋኛለች። ከውጪ ተናድጄ ስመጣ ታረጋጋኛለች። ከጭቅጭቁ ዓለም በሬን ከፍቼ ስገባ እርጋታ የሞላበትን ንጹህ ቤቴ ውስጥ ለኔ ተብሎ በየቀኑ የሚቀየር አበባ፣ ንጹህ አየር፣ ንጹህ ሴት፣ ንጹህ አልጋ፣ ጣፋጭ ምግብ ይቆየኛል። እኔ ያለ እርሷ መኖር አልችልም። የጎደላት ቁንጅና ነው። ቁንጅናን ባሰኘኝ ጊዜ ከሌሎች አገኘዋለሁ። ከሌሎች ሴቶች የማይገኘውን እርሷ በትልቁ ይዘዋለች። በጋብቻዬ ደስተኛ ነኝ። ሁሉም ጓደኞቼ ስለ ጋብቻቸው ሲያወሩ ጀሃነም ነው ይሉኛል። ናዲያ ህይወቴን ገነት ውስጥ ከታታለች። አልቀናሁም። ሴትዮዋ አሸነፈች። ሁሌም ታሸንፋለች። ጎበዝ ሴት ናት። ህይወትን አውቃበታለች። ባሏን አሽከርክሮ ወደ ሰው የሚስብ ከባድ ማግኔት አላት። ደሞም ዩስሪ ከእኔ ፈልጎ የመጣውን ነገር ስለነገረኝ እፎይታ ተሰማኝ። እኔም ውበቱን አይቼ ነበር የወደድኩት። እውነቱን ነው፣ ውበት ይሰለቻል። ተሰለቻችተናል መሆኑ ነው እንግዲህ። ለማንኛውም ውብ ወራትን አብረን አሳልፈናል። የረመዳን ጾም ሊገባ 3 ቀናት ሲቀረው ስለ ጾሙ አስረዳኝ። በረመዳን ወር ስህተት አይሰራም። በእርግጥ በሁሉም ወቅት ስህተትን መስራት ሃይማኖቱ ቢከለክልም ይህ ወር ግን የተለየ የሚያደርገው የሰው ልጅ ለጌታው ራሱን በህግጋቱ ተገዢ ለማድረግ አክብሮቱን የሚገልጽበት ልዩ ወር ነው። በመጾምም ይቅርታን ይጠይቃል። ወንድ ያለ ጋብቻ ከሴት ጋር መተኛቱ ኃጢአት ነው። ይህንን ስህተት እንዳይሰራ አላህ ወንድ ያማረችውን እንዲያገባ የጋብቻ ቁጥርን ለወንድ ከፍ አድርጓል። በጾታ ጥያቄ ወንድ ከሴት ደካማ እንደሆነ አላህ ስለሚያውቅ ወንድ ከአንድ ሴት በላይ እንደምታስፈልገውም ለኛ ተረድቶልናል። ግን ከጋብቻ ውጪ ሐራም ነው። እኔም ይህን ኃጢአቴን ማጽዳት አለብኝ። ስለዚህ እኔና አንቺ በሰላም እንለያያለን። ጥሩ ልጅ ነሽ አለ። ምክንያቱ ይህ መሆኑን አልጠበቅኩም እንጂ ከሁለት አንዳችን የመዝጊያ ንግግር እንደሚጠበቅብን አውቄው ነበር። የፍቅሩም ነገር ሲያልቅ ታውቆኛል። እኔም የምፈልገው ውሳኔ ይህ ነበር፣ መለያየት። ብቻ ከዩስሪ ጋር መቀያየሙን አልፈለኩትም። ጠንካራ ምክንያት ሰጥቶኛል።
ረመዳን። ፈገግ አልኩና የውሸቴን በቃ ረመዳን ሲያልቅ እንደገና እንገናኝ አልኩት። የአላህ ልታሾፊ እየሞከርሽ ነው? እንዳልጠላሽ። ደግሞም የሰው ልጅ አንድ ስህተትን የሚሰራው አንዴ ብቻ ነው። የአዳም ልጅ በእባብ መርዝ ሁለቴ አይወጋም ይላል ተረትና ምሳሌው። ካንቺ ጋር ላደረኩ ስህተት ይቅርታን ጠይቄ ተመልሼ ካንቺ ጋር ስህተት መስራቴ ሕፃን አያስብለኝም አለ። እንዴ እውነትም ሕፃን ነህ። ኧረ ስቀልድህ ነው። በዚህ አይነት ከሚስት ሌላ ሁለተኛ ከሌላ ሴት ጋር አተኛም ማለት ነው አልኩት። ኦ ይህ የታወቀ አይደለም። እኔ ለራሴ በሃይማኖት ታስሬ ከናዲያ ጋር ብቻ ብተኛ ደስ ይለኛል። ግን ሴቶች ሰይጣኖች ናቸው። እኔም ደካማ ነኝ። አይሆንም ማለት አልችልም። ሌላ አንቺን የመሰለች ሴት ስታሳስተኝ ደግሞ የሚቀጥለውን ዓመት ረመዳን የይቅርታ ጸሎት ከማድረጌ በፊት ከህይወት ያስወጣታለሁ። እኔ እንዲህ ነኝ አለኝ። በየዓመቱ ሴት ስትቀያየር ጀሃነም መግባትህ ነበር ረመዳን ባይኖርልህ። ከአንቺ ጋር ግን ረጅሙ ነበር። በእርግጥ አሳብደሽኝ ነበር። ሁሉ ነገር ትችይበታለሽ። ጥሩ እድል እመኝልሻለሁ። ስራ እስክታገኝ ድረስ እንዲጠቅምሽ ይህን ብር እንቺ። ደግሞ ስራ ቦታ እንደኔ ሊያታልልሽ የሞከረውን አይቻልም በይ። የወንዶች ጸባይ እንግዲህ በእኔ አይተሽዋል። ብልጡኝ አለኝ። ሁለታችንም የፈለግነው መለያየትን ስለነበር አልተጨቃጨቅንም ነበር። ከመውጣቱ በፊት ግን ለመጀመሪያ ጊዜ የሳመኝ አይነት አሳሳም ሳመኝ። እኔም በቀልድ ሸኘሁት። የሰውነት ቅርጼን ጠንቅቆ ያወጣ ቀሚስ አድርጌ ነበር። ይህን ሁላ ጥለህ ልትሄድ አልኩት። ረመዳን ባይመጣ ብሎ ሳቀ። ሐሳቡን እንደመቀየር አለና ተመለሰ። እኔም ለመጨረሻ ጊዜ ከዩስሪ ጋር መተኛቱ አስደሰተኝ። ከዚያ በኋላ ግን አልተመለሰም። ስራ ማግኘት ለአበሻ ይቀላል። ምክንያቱም በውድ ዋጋ መስራታችን ነው። የንጉስ ዘር ቤተሰቦች ርካሽ ነገር ስለማይወዱ በርካሽ ለሚሰሩት ፊሊፒኖች፣ ባንግላዴሾችና ሶማሌዎች ብዙ ቦታ አይሰጡም። ፊሊፒኖችና ባንግላዴሾች በሆነ ዋጋ በርካሽም ቢሆን የሚሰሩት የሳውዲው ብር ወደ ሀገራቸው ሲመነዘር ከበድ ያለ ዋጋ ስለሚኖረው ነው። ሌሎች ደግሞ አሉ በደም የንጉስ ዘር ያልሆኑ ግን በገንዘባቸው ከንጉስ ዘር እኩል የሆኑ ስማቸው ሼክ ይባላል። ታዲያ ስሙ በሼህ የሚጀምር የናጠጠው ነው። እነዚህም እኛኑ ለማሰራት ይፈቅዳሉ። አንዳንዶቹ ደግሞ የንጉስ ስም ዘር ሳይሆኑ ሼህም ደረጃ ሳይደርሱ ገንዘብ አለን ለማለት ሲሹ እኛን ይቀጥራሉ። ታዲያ እነሱ ጋር መቀጠር ይሰለቻል። ልክ ጥሩ ልብስ እንደሚያሳዩ ሁሉ የአበሻ ሰራተኛ በውድ የሚያሰራ ሀብታም ነኝ ለማለት በየድግሱ ቤት፣ በየጓደኞቻቸው ቤተ ዘመድ ቤት እነሱን መከተል ያስፈልጋል። እንደነዚህ አይነት ሰዎች ቤት ስራ ስጀምር ከስነ ስርዓት በላይ የግዞት ትህትና መማር ነበረብኝ። የእመቤቴ ጓደኞች ወይ ይመጣሉ ወይ ደግሞ እሷ መሄድ ስለነበረባት አባያዋን በክብር እንዳወልቅላት ይዛኝ ትዞራለች። የሚያወሩት ወሬ ስለ ልብስ፣ ስለ ባሎቻቸው፣ ስለ ጌጣጌጥ ወይም ስለ ውጭ ሀገር ሽርሽራቸው ብቻ ስለሆነ አሰልቺ ነው። እኔም የእመቤቴ እግር ስር በርከክ ብዬ ስለምቀመጥ ያኔ አያቴ የነገረችኝ የካፕቱሼ ታሪክ ትዝ ይለኛል። ካፕቱሼ የጥንት ምስኪን ገረድ ታሪክ ነው። ታሪኩ ድሮ በጣም ስለሚያሳዝነኝ አያቴን ደጋግማ ተረቱን እንድትነግረኝ ጠይቃት ነበር። አሁን ግን ያተረት ጠላሁት። ራሴን በማላቀው ሁኔታ ካፕቱሼን እያልኩ ማለሙ ዘግንኖኛል። ብዙም ሳልቆይ ቀበጥኩ። የካፕቱሼ ታሪክን ለደቂቃ ልቀይር ሳስብ ጉዶንኩ። በእንቁዎች የተለጠፈ እጅግ ውድ የእራት ቀሚስ እመቤቴ ገዝታ መጣች። ቀሚሱ ከሲንደሬላ የአስማት ቀሚሶች የበለጠ እጅግ ያማረ ቀሚስ ነው። ከላይ ጀምሮ እስከታች እንደ ላስቲክ ይለጠጣል። ሴትዮዋ ሳምንቱን ሁላ በጉጉት እያወራች ለምትጠብቀው የእራት ምሽት ያዘጋጀችው ነው። ጉዶንኩ።
ሰዎቹ ሲወጡ ከሁለት ሰዓታት በፊት እንደማይመለሱ በጣም እርግጠኛ ነበርኩኝ። ያን ቀሚስ በክብር ከተሰቀለበት መስቀያ በድፍረት አወረድኩና አልጋ ላይ ዘረጋሁት። ፊቴን በሚገባ ታጥቤ ፀጉሬን ደግሞ የራሴ ክፍል ውስጥ ሆኜ በደንብ አስተካከልኩና የእመቤቴ መቆነጃጀ ወንበር ላይ ጉብ አልኩ። ከፊት ለፊቴ የተደረደሩትን የፊት ማዳመቂያ ዱቄት፣ የአይን ማስዋቢያዎችና የከናፍር እርሳስና ቀለም ሁሉንም ልክ ሴትዮዋ እንደምታደርገው በጥንቃቄ ተቀባው። ፈገግታዬ የእሷኑ መሰለ። አካሄድም ኮረጅኳት። የከናፍሬ ቀለምና ኩል ቀሚሱን እንዳይነኩብኝ እየፈራው አጠለኩት። በጣም ያምርብኛል። ቀሚሱ የሰጠኝን የራሴኑ ቁንጅና ሳደንቅ ደቂቃዎች አለፉ። ሙዚቃን ፈለኩ። በምቱም መውረግረግ አሰኘኝ። ሙዚቃ ከፍቼ ስውረገረግ ስሽከረከር በየግድግዳው ያሉ አንጸባራቂ መስታወቶች ራሴን 6-7 ቦታ እያባዙ ከጎን ከኋላ ከፊት ሲያጅቡኝ የቀሚሱን ባለቤት ረሳው። በር ሲከፈት የሰዎችን ኮቴ ሰምቼ ችላ ልበል ወይስ አልሰማሁም? ብቻ ዞር እንዳልኩ የእመቤቴን ቁመና እንደኔው በየመስታወቱ 6-7 ቦታ አየሁት። ያለችበትን አቅጣጫ በትክክል ለማወቅ ለመጨረሻ ጊዜ በዚያ ነፍስ ቀሚስ ተሽከረከርኩ። ጉንጯ ቲማቲም መስሎ ልትበጭቀኝ የተዘጋጀች ትመስላለች። ኖራ መሳይ ነጭ ቀለም የተቀቡ ረጃጅም ጥፍሮቿን እንደ ውሮ ቀስራቸዋለች። ደነገጥኩና የራሴ ያልሆነውን ቀሚስ ጭምቅ አድርጌ ሲይዘው በጥንቃቄ ከተለጠፉት ዕንቁዎች የምታምሯ ሮዟ ተበጥሳ ንጥር ንጥር እያለች እመቤቴ እግር ስር ደረሰች። ከጥቂት ሰዓታት በኋላ ራሴን ከስራ ተባርሬ እቤት አገኘሁት። የቆንጆ መኪና ስሞችን እንደ ሻጭ ከነዋጋቸው አጥንቻቸዋለሁ። ቢመሽም ባይመሽም ከጎንና ጎናቸው የተሸጎጠላቸው አምፖል የመኪናውን ከለር ሳይቀር ለመለየት ያስችላል። የታርጋ ልዩነቱንም ጠንቅቄ አውቄያለሁ፣ የግል ወይም የድርጅት ስለመሆኑ። ችግሩ አንዳንድ የሀብታም ተቀጣሪ ሹፌሮች በተለይ ሊባኖስና ግብጾች፣ ሶሪያዎች፣ የመኖች ከሳውዲዎች ጋር የመልክ ልዩነት ስለሌላቸው እንደ ጌቶቻቸው ለብሰው የሾፈሩ ጊዜ ነው። የገንዘብ ማግኛው ነገር የቀለለ ይመስላል። አይምሮዬ ዛሬ ገና የመሸጡን ነገር አምኖበታል። ስራ እንዳላፈላልግ ቅድስት የለች፣ በማን በኩል ማን ተያዥ ይሆነኛል እለዋለሁ ራሴን ሳሳምን። ስራ ማጣቴ ሳይሆን ስንፍና ተደርድሮ ደፍ ብሎ ወድቆብኛል እላይ ላይ። ኩሩ አስተሳሰቤ ቀለለና ለመቅለሉ ሙሉ ነፃነት ሰጠኝ። አጋጣሚዎች ብቅ እያሉ የናይሻን መንገድ ማየት አለብሽ ይሉኛል። እኔ ከማን እበልጣለሁ? ስደት የሚጋርደውን ሁሉ ነገር መቅመስ ደግሞ መጥፎ አይደለም ብዬ ስለተቀበልኩኝ ውስጤ ወደ መሸጫው ቦታ ግፍት እያደረገ አቀረበኝ። ሀብታሞች የሚገበያዩበት ሱቅ ሄድኩኝ። አባያዬን በሻምፑ ሙልጭ አድርጌ አጥቤ አሳምሬ ተኩሼዋለሁ። ዕቃ የምገዛ አስመስዬ በአይኖቼ ሊያየኝ የፈለገ እንዳለ ገልመጥመጥ ጣልኩኝ። ሁኔታዬ ስለሚያስታውቅ 2 ወንዶች ተከተሉኝ። በአይኔ ሀብታም ወደ መሰለኝ ሰው አዘነበልኩና አንደኛውን ጠፋሁበት። ሁለተኛውን ሰውዬ በአይኔ ጠቀስኩትና ወደ አንድ ሱቅ ዘው አልን። አንድ ላይ አልተርበተበትኩም። ይልቁንም ባንዴ ከፍ ምንጥቅ የማለት ጥልቅ ፍላጎትና ድፍረት ሰጠኝ። ማን ሞኛለ አልኩ ለራሴ። ማን ሞኛለ በትዕግስት ደረጃ በደረጃ የሚወጣ ሽው አድርጎ ፎቅ የሚያወጣ እያለ። ያላ ከልሲ ቶሎ ጨርሺ አለኝ የገዛ ሚስቱን እንደሚያዛባ ወራ። የሱቁ ተላላኪ አይኔ ያረፈበትን ቦርሳ አውርዶ ማዳም ኩዲያ ኢንቲ አህበብቲያ እመቤቴ ውሰጃት ወደሻታል አለኝ። የተከተለኝ ሰውዬ አይኔን እያየ ዋጋ ተዋዋለ። ከፈለ። ቦርሳው ውድ ነው። ሰውየው ለመክፈል አላወላወለም። ሰውየው ሀብታም ነው ማለት ነው። ተከትየው ወደ መኪናው ገባው። ጥቁር ሴት ጣፋጭ ናት አለ
የንግግሩ ሁኔታ ደስ አላለኝም። ስሜን ይጠይቀኛል ብዬ ገምቼ ነበር። ለስሜ ግድ የለውም። ማን ልሁን ለማወቁ ምንም ስሜት የለውም። ግንኙነታችን የታወቀ ሆኖ እሱ ሴት ፈልጎ እኔ ደግሞ ገንዘብ ፈልጌ ቢሆንም እኔ የእርሱ ቦታ ብሆን ስሙን እጠይቅ ነበር። እቤቱ ይዞኝ ሲገባ 5 ጊዜ ያህል በመኪናው አሽከረከረኝ። 2 ጊዜ እቤቱ ገብቶ እየተቁነጠነጠ ተመለሰ። ለሁኔታው አዲስ ነው ብዬ ገመትኩና እድለኛ ነኝ አልኩኝ። ቁንጅናዬን አለማድነቁ ከዓይኑ አነበብኩ። ይህ ደግሞ ትንሹም ቢሆን ጥሩ ስሜት ይሰጠኛል። ፍቅርን ለመመሰሉም ይረዳኛል። ከገመትኩሽ በላይ ነሽ። ይህ አጭር ቁመት ይህን ሁላ የሰውነት ውበት ይዟል። ታስጎመጃለሽ። ገላችሁ ላይ ቸኮሌት እንዳፈሰሳችሁ አንድ ጓደኛዬ ነግሮኛል። እውነቱን ነው። ይገርምሻል፣ ሀበሻ ሴት ራቁቷን ሳይ አንቺ የመጀመሪያዬ ነሽ። እኔም አንተ ፊት ራቁቴን መቆሜ ገርሞኛል። ከተዋወኩት 1 ሰዓት እንኳን የማይሞላኝ ወንድ ሁሉ ነገሬን ሲያይ አንተ የመጀመሪያው ነህ አልኩት። ሁላችሁም ውሸታም ናችሁ ማለቴ እናንተ አለኝ። ሴቶች ማለትህ ነው? አይደለም እናንተ። እጁን በንቀት አወዛወዘ። ገባኝ ሊል የፈለገው በአካሉ ሊያቆስለኝ የተዘጋጀው ሳያንሰው በቃላቶቹ ሊቀቅለኝ ነው ማለት ነው። ቶሎ መሄድ እፈልጋለሁ አልኩት። እኔም ብዙ እንድትቆይ አልፈቅድም። የማዝሽን ነገር በትክክል ፈጽሚ አለኝ። ፈገግ በይ። እሺ። ሙዚቃ ተከፈተ። ከወገብሽ በታች ተወዛወዥ። እንዴ ፊልም የምሰራ መሰለኝ። ከወገቤ በታች በደንብ ተወዛወዝኩ። ይህን ያህል መወዛወዝ መቻሌን እስከ ዛሬ አላውቅም ነበር። ከራስ ቅሉና ከፊቱ ከአንገቱ በቀር መላ አካሉ ጸጉር ብቻ ነው። ይህ ሁላ የጸጉር ሀብት ከወደ አናቱ የማነሱ ጉዳይ አስገራሚ ሆነብኝ። እርግጠኛ ነኝ የደረቱን ጥቅጥቅ ጸጉር ለአናቱ እንዲያደርግለት አማሮ ጸልሏል። ቆጥራ ሲያደርግ የሸፈነውን በረሃ ጭንቅላቱን አሁን ገልጦት ከመጀመሪያው ግምቴ በእድሜው 10 ዓመት ጨመረብኝ። ሳሚኝ አለኝ። ልስማው ካለበት አጎነበስኩ። ላላ ተስፈንጥሮ ተነሳ። አፉን ቶሎ ቶሎ ጠረገ። ሁኔታው የመረረውን እሬት አፉን የቀቡት ያስመስለዋል። አኳኋኑ ልቤን ሰበረው። በጣም ጎዳኝ። ከንፈሩን መሳሜ ይህ ሁላ ነገር አስከተለ። ከንፈሬን ማን ሳሚኛልሽ? ቱ ደጋግሞ በመጠየፍ ተፋ። ይቅርታ አልኩ። እንባዬ ጉንጬን አቀዘቀዘው። መቼ እንዳነበውት አላወቅኩም። ከዚህ ጀምረሽ አለ። ከአንገቱ በታች እየወረደ በምልክት አሳየኝ። ያለቀውን ትዕግስቴን ባዶ በሆነው ማቀዝቀዣዬ የምግብ መደርደሪያና የቤት ኪራይ ክፈይ በሚለው የአከራዬ ድምፅ አበረታታሁት። የቤት ኪራይ መክፈል አለብኝ። ደረቱን፣ እጁን፣ አንገቱን እየቀፈፈኝ ሳምኩ። እንደሱ አይደለም። ይህን ገላ ስትስሚ በፍላጎት ባህር መግባት አለብሽ። ገባሽ? አሃ ጥሩ ሀሳብ መጣልኝ። ዩስሪ ውበቱን ናፍቄያለሁ። አይኔን ጨፈንኩና አሰብኩት። ከዩስሪ ጋር ሆንኩ። ዩስሪን ዳበስኩ። ዩስሪን ሳምኩ። ውረጂ ወደ ታች። አዎ ወደ ታች። የሰውየው ትዕዛዝ ከዩስሪ አነቃኝ። የሰማሁትን ማመን አቃተኝ። ውስጤም ድንገተኛውን ትዕዛዝ መቋቋም ተስኖት ከሆዴ ያለውን ሁላ የሰውየው ደረት ላይ ለቀኩት። ሰውየው ወደ ባኞ ቤት ሲሮጥ እኔ ቶሎ ብዬ ለበስኩና ተንደርድሬ ወጣሁ። በነጋታው ቦርሳ የተገዛበት ሱቅ ሄጄ ከአንድ ቀበጥ ወይዘሮ የሚጠበቅ እመቤታዊ አባባል ተጠቅሜ የቦርሳውን ሙሉ ክፍያ ተቀበልኩ። እንዴት የአሜሪካ ቦርሳ ትሰጠኛለህ? እኔ የወሰድኩት የፓሪስ መስሎኝ ነበር በሚል የቤት ኪራይ ከፈልኩ። የዛች የሚጢጢ ቦርሳ ዋጋ ለ15 ቀን ያህል ቁርስ፣ ደህና ምሳና ቀላል ራት ትችልልኛለች። እፎይ!
ዛሬ ከቅድስት ፊት ስቆም አይሻ ያለችው ትዝ አለኝ። እኔ ቅድስት ፊት ስቆም ህሊናዬ ፊት የቆምኩ ይመስለኛል። ስለዚህ አይኗን እንኳን አተኩሮ ማየት ያስፈራኛል። ስለዚህ አይኗን እሸሻለሁ፣ ልክ ህሊናዬን እንደሸሸው ሁሉ ብላ ነበር ያለችው። እና አይሻ ቅድስትን ለምን እንደሚፈሯት አሁን ገባኝ። ለሰላምታዋ ራሱ ተንተባተው በናፍቆት አቅፋ ሳመችኝ። ምን አዲስ ነገር አለ አለችና በአይኗ የሳባን ሻንጣ ታማትራለች። ሰባህን እኮ ጠረዟት አልኳት። ትንሽ ትክዝ አለች። ግን ምንም አዲስ ነገር አይደለም። ብዙ ሰዎች ሳያስቡ ወደ ሀገራቸው ይላካሉ። የተለመደ ነው። ምንም አትሆን። በደንብ ቀጥ ብላ ሰርታለች። ታውቂያለሽ፣ እንደውም እግዚአብሔር ሲያድናት ነው። ወደ መጨረሻ ሁኔታዋ አላምር ብሎኝ ነበር። ስራ ሰለቸኝ፣ አስጠላኝ እያለች ልትቀየር እየወላወለች ነበር። ከምትበላሽ በሰላም ሀገሯ መግባት ይሻላታል። አንቺስ ስራ አገኘሽ አለችኝ። ራሴን ባሉታ ነቀነኩ። ይበልጥ ቀርባኝ ተቀመጠችና አይዞሽ እናገኝልሻለን። እንዴ አለች፣ የሆነ ነገር እንዳስታወሰች አይነት። ሰባ ከሄደች ስንት ጊዜ ሆናት አለችና በጥርጣሬ አየችኝ። አንቺ ደማን በሄድሽ በአራተኛ ቀንሽ ነው ገበያ ውስጥ የያዟት። ለዘመዶቿ ደውላ ሻንጣዋን መተው ወሰዱላት። እንዴ ታዲያ እስካሁን የቤቱ ከራይ አልተከፈለም? አረ ከፍየዋለሁ አልኳት። ወርቄን ሸጥኩ እንዳትይም ብቻ አለችኝ። አልሸጥኩትም። እንዴ እነሳሏ መተው ነበር? ከነሱ ጋር ሄድሽ? ትከሻዬን ይዛ ወዘወዘችኝ። አረ ሰው የሚባል አልመጣም። ታዲያ ገንዘቡን ከየት አመጣሽ? እውነቱን ንገሪኝ። ምን ለውጥ ሊያመጣ? አንገቴን ደፋው። ላገባ መወሰኔን እና አይሻ ሲሰሙ ገና ካሁኑ ልትታጠሪ ነው ብለው ታጠረች አሉ በትዳር የሚለውን ዘፈን እያጨበጨቡ ዘፈኑልኝ። አስመሮም መጀመሪያ ያየኝ የቅድስት ዘመድ ቤት ስሰራ ነበር። ብዙ አላወራንም። እሱ ግን ጥሩ አድርጎ ሳያስታውሰኝ አልቀረም። እንደ ሌሎች ለጓደኝነት ሳይሆን ለጋብቻ ስለጠየቀኝ ደስ ብሎኛል። ትዳር እዚህ ሀገር እንደማይጥም ባውቅም አንድ ቀን የሚያማምሩ ልጆቼን ይዤ ሀገር እገባለሁ። ደግሞም ፍቅር ከተጋባን በኋላ ሊመጣ ይችል ይሆናል ብዬ አመንኩ። እሱም በዛ ያመነ ይመስላል። እሰራባት የነበረችው አበሻ ሴትም ስለሱ ስታወራ ሁሌ ጥሩነቱን ታወሳ ነበር። ትልቁና ዋናው ነገር ያገሬ ልጅ ነው። ሁለተኛው ለጋብቻ መስማማቴን ቶሎ ያጠነከርኩበት ጉዳይ የፈራሁት ነይ እያለ የሚጎተጉተኝን አሳሳች መንገድ ለማምለጥ ነው። በቀደም ተሳስቼ ወጥቼ ያን ቦርሳ የገዛልኝ ሰው ጋር የደረሰብኝ እንዲደገም አልፈልግም። ስራ መስራቱን በጣም አስጠልቶኛል። ስለዚህ አግብቼ አዲስ ህይወት ቢኖረኝ አይከፋም። ይህ ትዳር ከአሳሳቹ መንገድ ያድነኛል። ቤተሰብ መስርቼ ከባሌ ጋር ሆነን ሀገራችን መግባቱ ትልቅ እድል ይሆንልኛል። ቁጭ ብለን ስለ ቤተሰቦቻችን ስናወራ ስበሳጭ ሳዝን በጥብቅ እቅፉ ተስፋን እንዲሰጠኝ ብቸኝነቱን ጥሶ አብሮኝ እንዲሆን ባል ማግባት መረጥኩ። የአስመሮም ስራ ሸፋጥ ነው። ሸፋጥ የሚለው ቃል መሸፈጥ ከሚለው አረበኛ ቃል የተወሰደ ነው። ሸፋጣ የሚባሉት እዚህ ሀገር በሽንት ቤት መጣጭ መኪኖች በሹፌርነት ወይም በባለቤትነት የሚሰሩ ናቸው። ታዲያ እዚህ ያለ ሀበሻ ወንድ 95% በዚህ ስራ የተሰማራ ነው። ላገባው ያሰብኩት ሰው ታዲያ የሽንት ቤት መጣጭ መኪና ባለቤት ነው። እናም ሸፋጣ አለው ከተባለ ሀብታም ነው ማለት ነው። የሰርጌን ምክንያት በደንብ ያወቀች ቅድስት ብቻ ናት። ይኸውልሽ እኔ አስመሮምን ለምን ልታገቢ እንዳሰብሽ አውቃለሁ። አእምሮሽ ከቅርብ ጊዜ ወዲህ ሊያሰላስል የፈለገውን ነገር እንዳያስብ አስመሮም ጀርባ ልትሸሸጊ ነው። ራስሽን ሽጠሽ ስራ ጠልተሽ በቀላሉ ገንዘብ ልታገኝ የምትችይበትን መንገድ ፈልገሻል። ግን ደግሞ ያን እንዳታደርጊ የሚከለክልሽ ከባድ እንቅፋት በመፍጠር ራስሽን ከዚህ ሐሳብ ትገላግያለሽ። እመኚኝ፣
ይህ ጥረትሽ ለአሁኑ ሁኔታሽ ለጊዜው መከላከያ ይሆንሽ ይሆናል። ግን ወደፊት አንድ እኩይ ሐሳብ በመጣልሽ ቁጥር ከራስሽ ሐሳብ ለመሸሽ ጠንካራ ምክንያት ስትሺ መኖር እንዴት ትችያለሽ? ለምሳሌ አንድ ሰው ለመግደል አስበሽ ግን ደግሞ ያን ሰው ላለመግደል መልአክ መጥቶ ተይ አትግደይ ብሎ እንዲያስገድድሽ ትመኛለሽ። ለምን ከራስሽ ጋር አትስማሚም? ለምን ራስሽን ይህ አይሆንም ብለሽ አሳምነሽ ጠንካራ ውሳኔ አትወስጂም? እናም የፈራሹን የናይሻን መንገድ ላለመቀበል የምትከላከው ሙሽራ ሆነሽ ነው? ትገርሚያለሽ። ፈሪዋ ሙሽራ ቦቅቧቃ ነሽ። ጠንካራ አይደለሽም እኔ እንደገመትኩሽ። እንዴት ሰው የገዛ ሐሳቡን ይፈራል? አለችኝ። ቅድስት የዋዛ አይደለችም። የሰርጉ ቀን ተፋጠነ። ከድግሱ በፊት የሚፈረም የጋብቻ ውል አለ። አስመሮም ከሽማግሌዎች ጋር እያለን የጋብቻ ውሉ ጮክ ብሎ እንዲነበብ ጠየቀ። የጋብቻ ውሉን የጻፈው ራሱ መሆን አለበት። የህይወት ጓደኛዬን ከመምረጤ በፊት ያፈራሁት ንብረትም ሆነ እሷ እኔን ከመምረጧ በፊት ያፈራችው ንብረትም ሆነ ገንዘብ ከጋብቻችን ውጪ ሆኖ አብረን በሆንበት ጊዜ ብቻ የምናፈራው ገንዘብ በሁለታችን እኩል የሆነ ንብረትነት እንዲኖረው ይቀል ዘንድ የራሴን ንብረት በእንዲህ ሁኔታ ስዘረዝር የእሷንም በሽማግሌ ፊት እንድትዘረዝርልኝ በትህትና ጠይቃለሁ። የኔ አነስተኛ ተመኗ 40,000 ሪያል የሆነ የቤት መኪና በባንክ እያለ ንብረቱን መዘርዘር ቀጠለ። በእውነቱ ንብረቱን አባስቶ ስለ ካልሲው ሁላ የሚናገር ሰው ሳይሆን አይቀርም። እኔ ኑሮዬን ፈርቼ ህይወቴን፣ ህልሜን እሱ እንደፈለገ እንዲያንቀሳቅስ ልፈቅድለት ስዘጋጅ እሱ በንብረቱ ጠረጠረኝ። እዛው በሽማግሌዎች ፊት ጋብቼን መሰረዜን አስታወቅኩ። ከዚያን ቀን በኋላ የቅድስት ምክር ጭቅጨቃ ሆነና እየሰለቸኝ መጣ። ስንት አጠያይቃ ያመጣችልኝን ስራ ደክሞኛል ብዬ ሳልቀበለው ቀረሁ። በዚያ መሃል ወደ መረጥኩት የህይወት መንገድ ይበልጥ የሚያበረታኝ ወሬ ዱብ አለ። ጀሚላ ለቅድስት ስራዋ ቦታ ደውላ ጥሩ ቦታ ማግኘቷንና ከናይሻ ጋር የነበረች ጊዜ የነበራትን ፍሪጅና ልብሶቿን ሁሉ ነገሯን ለሳሏና አይሻ እኩል እንዲካፈሉ ብላ መልእክት ነገረቻት። እኔና ቅድስት መልእክቱን ለናይሻ ልንነግር የሄድን ጊዜ የጀሚላን ቦታ ለመተካት ሐሳብ መጣልኝ። በዚያ ሰሞን የጀሚላ ሁኔታ በጣም ያስገረማት ሳሏ ወሬ ለማጠናከር የአበሻ ጸጉር ሰሪዋ ቤት ሄዳ ብዙ ወሬ ይዛልን መጣች። ስለ ጸጉር ሰሪዋ ሴት እንዴት ሐሳብ መጣልሽ አልኳት ገርሞኝ። በጅዳ ውስጥ የምናውቃት ጸጉር ሰሪ እሷ ብቻ ነች። በምትሰራሽ ወቅት ብዙ ታስለፈልፍሻለች። ስለዚህ እንዳለችው ጥሩ ቦታና ገንዘብ ካገኘች ጸጉሯን ለማስዋብ ጸጉር ቤት ብቅ ማለቷ አይቀርም። የአረቦቹ ጸጉር ቤት ልትሰራ ብትል ጸጉሯን ይበልጥ አከርድደው አቁመው ነው የሚልኳት። የአበሻን ጸጉር ጸባይን የምታውቀው እቺ ልጅ ብቻ ናት። ስለዚህ እዚች ጸጉር ቤት መምጣቷ አይቀርም። በወሬ የምታጣድፈዋ ጸጉር ሰሪ ጀሚላ የኛ ጓደኛ እንደሆነች ታውቃለች። ስለዚህ ስለ ጀሚላ ከጸጉር ሰሪዋ የሆነ ወሬ እንደማገኝ እርግጠኛ ሆኜ ነበር የሄድኩት። ይገርምሻል፣ ስለ ጀሚላ ልታወራልኝ ገና ስታየኝ የምታጥባትን ልጅ ገፋ አድርጋ እጇን እያደረቀች በምልክት ጠራችኝ። ኦ ጀሚላ መታ ነበር። ባንዴ ተመነጠቀች አይደል? ተሳካ ውጥኑ። ሰው እንዲህ ባንዴ ይለወጣል። ሹፌሯን ከበር አቁማ የእጅ ሞባይል ስልኳን ይዛ እመቤት ሆናለች አለችኝ። ስልኩ የሷ ባይሆንስ? የራሷ ነው ታስታውቃለች። በዚህ ወር ብቻ 5 ጊዜ ጸጉሯን ተሰርታለች። ጸጉሯን ብቻ መሰለሽ? ጥፍሯንም ተረከዟንም። ደሞም የባኞ ቤት ውድ ዘይት አድርገንላት እንፋሎት ካስክ ውስጥ ገባች። የእንፋሎት ካስክ ከገዛው የመጀመሪያዋ አበሻ ተጠቃሚ ሆነች። እስካሁን ማንም አበሻ ሴት ይህን ካስክ ደፍራ አትጠቀምም፣ ዋጋው ውድ ነው ብላ ትንፋሽ እያጠራት ስለ ጀሚላ ሀብታምነት ማስረጃ ሰጠችኝ። እርግጠኛ ነኝ ከአንድ አሚር ወይም የንጉስ ዘር ጋር ናት ያለችው። ምን ያደርጋል ታዲያ፣ ወንዷን እንዳንሰርቃት ራቀችን። ወንዷን እንዳትሰርቋት አልኩ። አዎ
ሳቀችና ሳሏ ቀጠለች። ግን እውነቷን ነው እባክሽ። አንድ ጊዜ አይሻ ምን አደረገቻት መሰለሽ? ከሆነ አመዳም አረብ ጋር ጀሚላ ትዋዋልና ቀንና ሰዓት ብቻ ተነጋግራ እቤት ያደርሳትና ይሄዳል። ሰውየው ቀደም ብሎ ሲመጣ አይሻ በር ከፍታ የሆነ ነገር ትለውና ተመልሶ ይሄዳል። ጀሚላ ተሰናርታ ሰውየውን ብትጠብቅ ሰውየው ሳይመጣ ቀረ። ከዛ ብዙ ቆይቶ በድንገት ጀሚላ ሰውየው አይሻን እቤት ሲያደርሳት ታያለች። ብታይ ሊባሉ ነበር። ከዚያ በቃ ጀሚላ ማለች፣ ጥሩ ወንድ ስትይዝ ፈጽማ ላታገናኘን። አትገርምም? ጥሩ ናት። ለማንኛውም